መናገር የሚሳነኝ ነው ራሱ የሚመስለኝ። ቃላት መውጣት ነው የሚያቅተኝ። የምር ይቅርታ ማለቱ ለራሱ ከልቤ ከውስጤ በፈልገውም ግን ደግሞ አይሆንም ማለት ያቀተኛል። አልችልም ማለት ያደረግኩት ነገር ከይቅርታ በላይ ነው። እኔ በምን አይነት ልብ ይቅር ሊለኝ እንደሚችል በጣም ነው ግራ የገባኝ። አላውቅም በቃ ከሚገባው በላይ አስቀይም የዘመድ ምቀኛ እኮ ይገባኛል። ወዳጆች እንግዲህ ዳኒ እንዳያችሁት ያው ማለት እግሩ ከወገቡ በታይ ምንም አይንቀሳቀስም። ግን ያው ደህና ያወራል። ግን ምንድነው ሚኪን መቼ ነው ይቅርታ ምለው? ሚኪ ተቀይሞኛል፣ አስቀይሜያችኋለሁ፣ እነሱን አምኜ ነው እነሱን ሰምቼ ነው ይቅርታ አድርጉልኝ እያለ ነው። በዛ አጋጣሚ ዳኒ እንዴት ነው የምታውቂው ነገር አለው ይላላችሁ ማለት ነው። ወጥመድ ሚዲያ ላይ ማየት ትችላላችሁ። ናቲ ነው የሚሰራበት። ይሄንን ገና አዲስ ነው። እዛ ላይ ሙሉን ማየት ትችላላችሁ ማለት ነው። እስካሁን በጣም እየተጸጸተ ያለው በጣም በቃ ሚኪ እንዴት ይቅር ይለኛል፣ አስቀይሜዋለሁ፣ የማይገባ ቃላት እየተናገርኩት እያለ በጣም ነው የተጸጸተው። በጣም ማለት ነው። እና ሚኪያ ዳኒያ አይዞክ፣ ሚኪ እንደዚህ ቂም የሚይዝ ሰውም አይደለም። ቢይዝም በውስጡ መቼም ያው ያፍ አንዳንዴ ቁስል ይድናል። የምንናገረው ነገር መጥፎ ነገር ከውስጣችን አይወጣምና ያ ነገር ውስጡ ቢኖርም ብቸኝነት ክንን ስለሚያይ እነሱ እንዳጠቁ እነሱም እንዳጣሉ እነሱም ይሄን ሁሉ ሴራ ሲሰሩ እንደነበረ ስለሚያውቅ ቂም አይዝም። በነገራችን ላይ ግን ለነገ በዚህን ያህል ቅጣት የዚህን ያህል ቅጣት መሆኑ ቢያሳዝንም ለነገ ትምህርት ነው። ነገ ከወንድሞቹ ጋር ሆነ ትሰራለህ። ወንድሞችን አምነህ ወንድሞች የሚሉትን ሰምተህ እንትን ትላለህ እና ከምንም በላይ ዋናው ነገር ትምህርት መውሰድና መጸጸት ነው። ግን እግዚአብሔር ፈቅዶ ደግሞ ተሽሎ ድነህ እየተራመድክ ያክስትህንም ልጅ ሁሉንም ልትታዘባቸው ለዛ ያብቃህ። ያንን ነው የምለው። በተረፈ በአሁን ሰዓት ሰው እወደዋለሁ እንጂ ይወደኛል ማለት ከባድ ነው። ለራሴ ለሰው ልታመን እንጂ ሰውን ማመንም ከባድ ነው በአሁኑ ሰዓት። ዛሬ ልክ በሬ ታራጁ ይውላል እንደሚባለው ከሚቀብረን ከሚገለን ሰው ጋር ነው እየዋልን ያለነው። የእኛን ውድቀት ከሚፈልግ ሰው ጋር ነው እየዋልን ያለነው። በቃ የእኛን ሳቅ በቃ በእኛ ሳቅ የሚቀና ሰው ለምን ተደሰቱ፣ ለምን ለበሱ፣ ለምን በሉ ከሚለን ሰው ጋር ነው እየኖርን ያለነው። ፍቅር የለም። በቃ እርስ በራሳችን ተንኮል እንጂ ፍቅር የለም። እና ምን ልላችሁ ነው እነ ሚኪም ናቲም እግዚአብሔር ይመስገን ሁለቱም ቂምም አልያዙበትም። ናቲ ሲጀመር እያስታመመው ነው። ሚኪም ይኖራል። ምክንያቱም ምናልባት ሚኪም ሰሞኑን ታውቃላችሁ በጣም እየተበሳጨ ውስጡ እየተረበሸ ነበር። ጤና ትንሽ አጥቶ ይሆናል እንጂ ይመጣል ብዬ አስባለሁ። ሚኪ ማለት ነው። ያው ታውቃላችሁ ሚኪ ሁለተኛ ደግሞ ያው ነገሮችን አንዳንዴ በውስጡ ያዝ አድርጎ ሚስጥሮችን ለስራውም ለሁሉም ነገር ያዝ ማድረግ ፈልገውም ሊሆን ስለሚችል ሚኪዬም እንግዲህ ያው እርግጠኛ ነኝ ናፍቋቸዋል ብዬ አስባለሁ። እኔም በጣም ነው ናፈቀኝ ሚኪ። እውነት የልጅ ጎበዝ፣ የልጅ ጀግና፣ የልጅ አርቆ አሳቢ ነው። እውነት አስተዋይ ነው። በቃ እርግጥ ያለ ማስተዋል በውስጡ ያለበት ልጅ ነውና እግዚአብሔር አምላክ አሁንም የበለጠ ማስተዋሉን ይስጣችሁ ለማለት እወዳለሁ። እናቴን ጎበዝ፣ በርታ፣ በቃ ከዳኒ ጎን ሁንለት፣ አድኑት፣ በእግሩ እንዲራመድ አድርጉት። ምክንያቱም ከባድ ነው። ሰው ተንቀሳቅሶ ሄዶ ቁጭ ብሎ ሽንት ቤት ተጸዳድቶ ምናምን ካልመጣ በጣም ነው የሚሰማው በአሁኑ ሰዓት ላይ። ትናንትና ዳኒ ምን ነበረ፣ ዛሬ ዳኒ ምን ነበረ ብላችሁ ስታስቡት በጣም ነው የሚከብደው። ምክንያቱም በአንድ ቅስፈት እታመማለሁ ብሎ ሰው ሳያስብ ታሞ ተኝቻለሁ ብሎ ሳያስብ በአንድ ቅስፈት በገዛ ራስ እንደዚህ መሆን በጣም ነው የሚከብደው። አክስት ናት፣ ያክስት ልጅ ናት እንግዲህ ሽባ ያደረጉት ማለት ነው። እና
አሁንም ቶሎ በሉለት ልል የምፈልገው ምንድን ነው ወደ ሰውነቱ ሳይሄድ ሙሉ ሰውነቱን እንትን ሳይል ቶሎ ቶሎ ብሎ ከመድኃኒቱ ማገናኘት ነው። እርግጠኛ ነኝ ደግሞ መድኃኒቱም ይገኛል ብዬ አስባለሁ። ያው ሀገራችን ጥሩ ነገር አይገባም፣ መጥፎ መጥፎ ነው የሚገባው እና ብቻ ለሁሉም ልቦና ይስጥ ነው የሚባለው እና ወዳጆቼ ላይክ ሰብስክራይብ እያደረጋችሁ እያበረታታችሁኝ አላችሁ። ከልብ ከልብ ነው የማመሰግነው። አሁንም ይልመድባችሁ። ሁላችሁም ደግሞ ማታረጉ እያደረጋችሁ አበረታቱ ለማለት እወዳለሁ። እንጸልይ እና ዳኒም ያው ይሻለዋል አሁን እግዚአብሔር ይመስገን እና በድጋሚ ወጥመድ ሚዲያ ላይ ሄዳችሁ ሙሉን እዩት። በጣም የሚያስለቅሰው በቃ ስለ አደረገው ድርጊት ስለ ይቅርታ ነው ሲያወራ የነበረው እና እስቲ እንደ እግዚአብሔር ፍቃድ ደግሞ ያሰበው ይሆናል ብዬ አስባለሁ። ከፈጣሪም ደግሞ በጎ ያደርገዋል ብዬ አስባለሁ እና ሁላችሁም በስደት ምንም አይንካችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። ተረፈ ሁላችሁም ደህና ሁኑልኝ። ቻው